የአዲስ አበባ ከተማ ምክር ቤት አምስተኛ ዓመት የሥራ ዘመን አራተኛ መደበኛ ጉባኤ ተካሂዷል። በጉባኤው ከንቲባ አዳነች አቤቤ ምክር ቤቱ ባለፉት 5 ዓመታት በውጤት የታጀቡ በርካታ ስራዎችን ማከናወኑን አንስተዋል። በተለይም በርካታ አሰባሳቢና የወል ትርክትን መገንባት ያስቻሉ ፕሮጀክቶች እውን የሆኑበት መሆኑን በማሳየነት አንስተዋል። እንደነ አድዋ ድል መታሰቢያ ሐውልቶችን በመገንባት አሰባሳቢና የወል ትርክቶቻችንን በጋራ ለማስረጽ የሚያስችሉ መሰረቶችን ገንብተናል። በመሆኑም መዲናችን ሰላሟ ዘላቂና አስተማማኝ ውብ አረንጓዴና ጽዱ በመሆን ለኢትዮጵያ የብልጽግና ተምሳሌት መሰረቶችን እየጣለች ትገኛለች። በአገልግሎት ዘርፉ ላይ የሚታዩ ችግሮችን ለመቅረፍ በተሰሩ ስር ነቀል ስራዎች አመርቂ ውጤትም ተመዝግቧል። በዚህም በአገልግሎት ዘርፉ ላይ ይነሱ የነበሩ ቅሬታዎችን መቅረፍ ተችሏል። ባለፉት 5 ዓመታት በትምህርት ዘርፉ ላይ የነበሩ ክፍተቶችን ለመድፈን በተሰሩ ስራዎች የተማሪዎችን ቁጥርና የትምህርት ጥራትን ማረጋገጥ ተችሏል። አገልግሎት በሚበዛባቸው 19 ተቋማት ላይ ሪፎርም በመተግበር ስራና ሰራተኛን በማገናኘት ባለፉት 5 ዓመታት የተማሪዎች ቁጥር ከነበረበት 829158 ወደ 1,3 ከፍ በማድረግ በከተማችን ትምህርት ቤት የማይሄዱ ህፃናት እንዳይኖሩ የተሰራው ስራ ውጤት አስመዝግቧል። እንዲሁም በተከታታይ ትምህርት ጥራት ላይ በተሰራው ስራ የተማሪዎች ውጤት እየተሻሻለ መጥቷል። አዲስ አበባን የቱሪስት መዳረሻ ለማድረግ በትኩረት መሰራቱንም ሲያነሱ በተከናወኑ የቱሪስት መዳረሻ ልማት ስራዎች ከተማዋ የቱሪስቶች መቆያ የሆነች መምጣት ችላለች። በከተማ ደረጃ በርካታ የቱሪዝም መዳረሻ ልማት ስራ የተሰራ ሲሆን ከተማችንም ቱሪስት የሚተላለፍባት ብቻ ሳትሆን ቱሪስት የሚቆይባት የማድረግ ስራ ተሰርቷል። በዚሁ መሰረት የሀገር ውስጥ ጎብኚዎች ቁጥር ከነበረበት 4.1 ሚሊዮን ወደ 10.5 ሚሊዮን ማድረስ ሲቻል ከተማውን የጎበኙ የውጭ ቱሪስቶች ቁጥርም ከነበረበት 123489 ወደ 1.2 ሚሊዮን ማድረስ ተችሏል። የከተማ አስተዳደሩ የበጀት ዓመት እቅድ አፈጻጸም ሪፖርት የቀረበም ሲሆን የምክር ቤት አባላቱም የኑሮ ውድነቱን ለማሻሻል የተሰሩ ስራዎች ምንድናቸው የሚል ጥያቄን አንስተዋል። አልፎ አልፎ ወቅቱን ጠብቆ የሚጨምሩ እንደ ሽንኩርት አይነት አንዳንዴ 30 ብር እንገዛለን፣ አንዳንዴ ደግሞ ከዛ በላይ ወቅት ይኖራቸዋል። የኢንዱስትሪ ምርቶችን በደንብ የመቆጣጠር ሂደት እንዲኖር ከማድረግ ጋር ምን እየተሰራ ያለ ስራ አለ? ዋጋ ንረትን የሚፈጥሩ የህገ ወጥ ደላሎችን በዘላቂነት ለመቆጣጠር የታሰበው ስትራቴጂካዊ መንገድ ምንድነው? በተጨማሪም የመሰረታዊ ሸቀጦች አቅርቦት ከከተማው ሰፊ የሸማች ቁጥር ጋር ለማመጣጠን ምን ታቅዶ እየተሰራ እንደሆነ ይብራራ። ለተነሱ ጥያቄዎችም ምላሽ የሰጡት ከንቲባዋ የኑሮ ውድነቱን ለመቆጣጠር በርካታ ስራዎች መሰራታቸውን ጠቁመዋል። የነዋሪው ጥያቄ የሆነው የኑሮ ውድነትን መቅረፍና የስራ ዕድል ፈጠራ ላይ መስራት ቀጣይ የመንግስት አቅጣጫ መሆኑንም ጠቁመዋል። የኑሮ ውድነትን ማቃለል የከተማ ነዋሪ ቀዳሚ ጥያቄ የሆነውን የኑሮ ውድነት መቋቋም የሚያስችሉ ስራዎች ዋነኛ የትኩረት አቅጣጫ ሆነው ይሰራሉ። 2 ኢንዱስትሪዎችን በማስፋት የስራ ዕድል ፈጠራዎችና ጥቃቅንና አነስተኛ ኢንተርፕራይዞችን በማሳደግ የኢትዮጵያ ታምርት ፕሮግራምን በመተግበር የኢኮኖሚ ማሻሻያውን ተከትሎ የሚመጡ እድሎችን በመጠቀም የስራ አጥነት ቁጥርን ለመቀነስ በከፍተኛ ርብርብ የምንሰራ ይሆናል። በመዲናዋ 179,000 ቤቶች ግንባታ እየተፋጠነ ይገኛል። ምክር ቤቱ የከተማ አስተዳደሩን የ2018 በጀት ዓመት እቅድ አፈጻጸም ሪፖርትና የ2019 በጀት ዓመት የትኩረት አቅጣጫዎች ላይ ተወያይቶ አጽድቋል።